ባልሽ እስኪ ተወኝ። እኔ ራሴ ትልቅ ጭንቀት ላይ ነው ያለሁት። አንተ ራስ ምን ሆናል? እዚህ ከሚስቴም ከኔም ገለል በልልኝ። ሮቤል ዳግመኛ አልነግርህም። ምናልባት ሮቤልም እንዳወኩ ሊነግረው ይችላል። አይገርምም? እስከ ዛሬ ድረስ ጠላት ያጠገቤ ነበር ያለው። ቆይ አንቺ ይህን ሁሉ እንዴት ነው ልታውቂሽ ያልሽው? ሆስፒታል ውስጥ ሮቤል ከሱራፌል ጋር በስልክ ሲያወራ ሰማ። አክስት የሁለቱም ኩላሊታቸው ፌል እንዳደረገ አልሰማሽም መሰለኝ። በጣም አዝናለሁ። ቢሆንም ግን ከሉላ ጋር እንደምታስታርቂኝ ቃል እንድትገቢልኝ ይፈልጋል። መጀመሪያ ግን የእሷን ስም እህቴ ቤዛ ይኸውልሽ፣ አንቺ ቀጥ ብለሽ ወደ ቤዛ ቤት ነኝ። ሉላና ቤዛ እንዳይገናኙ ቤዛ ወደ ቤቷ ስትመለስ ሉላን ከቤት ያስወጣት ሱራፌል ዛሬ ላይ እቅዱ ከሽፎበታል። ይህም ደግሞ በመንገድ ላይ እንግዲህ ሉላና ቤዛ ተያይተዋል። ሉላም እህቷን እንዳየቻት እህቴ ቤዛ በማለት ነበረ ተገርማና ደንግጣ እያየቻት የነበረው። አሸብር ወደ አዲስ አበባ መጥቷል። ይህም ደግሞ ሉሲን ሊያገኛት ነው። ምክንያቱም ወደ እነ ሱራፌል ቤት አሸብር ስለመጣ ምናልባትም ደግሞ ሉሲ ወደዛ ነይ ስላላት ሳሚ ልክ ስትመጣ እቤት እንደምታገኘው ያመላክታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። እንግዲህ በባለፈው ፓርት ላይ ቤዛና የሉላ ፍቅረኛ አብረው ቁጭ ብለው በሚያወሩበት ሰዓት ነበረ ሱራፌል ወደ እሷ በመምጣቱ እህቴን የት ነው ያደረካት በማለት እንግዲህ ስትጮህበት ነበር። ቤዛ ምን ሆነሻል በማለትም ጠይቋት ነበረ። ነገር ግን አሁን ለብቼ ላወራው ፈልጋለሁ ልጁን፣ ስለዚህ ወደዛ ለ2 ደቂቃ ሄድልኝ በማለት ከአጠገቧ ታባርረዋለች። እሱም ራቅ ብሎ ይቆማል። ከዛም ስለ እህቴ አሁን እንደነገርከኝ ነው የምትናገረው፣ በፍጹም እኔ እንደጠየቅኩህ እንዳትናገር በማለት ለሉላ ፍቅረኛ ትነግረዋለች። ያም ማለት ደግሞ ማስታወስ እንደማትችል ለማድረግ ማለት ነው። ከዛም ሳሚ ወደ ቤዛ ቤት ሲሄድ መንገድ ላይ ያገኛቸዋል። እሱም ቤዛ ደህና ነሽ በማለት ነበረ እቅፍ ያደረጋት። እሷም አንተ ማነህ? መልክ አዲስ አልሆነብኝም ግን ማነህ በማለት ነበር የጠየቀችው። ቤዛ እያስመሰለች አሁን ላይ ጠላትና ወዳጇን እየለየች ትገኛለች። ዶክተር ሮቤል መንገድ ላይ አግኝቶ መኪና ውስጥ ታልገባሽ እንዳላት እንዲሁም ደግሞ የሉላ ፍቅረኛ መጥቶ እንዳስጣላት ያለውን ነገር ለሱራፌል ትነግረዋለች። እንዲሁም ደግሞ ሳሚ እዚህ ቤት መጥቶ እንዲኖር እፈልጋለሁ በማለት ትነግረዋለች። ከኔ ቀድመሽ ይልቅ እሱን ነው ያስታወሽው። አንድ ነገር ላስታውስሽ፣ እሱ ልትገደይ በነበረበት ሰዓት አስጥሎሻል በማለት እንግዲህ ክፉ ነገር ጥሎ ደጉን ነገር ስለ ሳሚ ነግሮለታል። ማለትም ሱራፌል ማለት ነው። አሁን እረፍት አድርጊ ይመጣል። እሺ አንቺ ሄድ ካላልሽውም አይሄድም እዚሁ ይቀመጣል በማለት እንግዲህ ፍቃዷን ተግብሮላታል። ሳሚም ደግሞ ወደነ ቤዛ ቤት መጥቷል ማለት ነው። እዛም ሆኖ እንግዲህ ለፍቅረኛው ደውሎ ነበረ። ኩቻ ምንድነው እምትይኝ? የቤዛ ነገር እጅግ ያሳስበኛል። ቤዛ ወደ ራሷ እስከምትመለስ ድረስ ትቻት ልሄድ አልፈልግም አልኩሽ። ተፈለግሽ በቃ እዚህ ነይ በማለት እንግዲህ ኩቻን ያወራታል። ቤዛ ደግሞ በስተጀርባው ቆማ እያዳመጠች ነበረ። እንደዚህም ሲል ስለሰማችው እጅግ በመደሰቷ በእኔ ምክንያት አጣላኋቸው አይደለ? ሁሌም ካጠገቤ ስለምትሆን የእውነት ስለምትጠብቀኝ አመሰግናለሁ በማለት እንግዲህ እቅፍ አድርጋ አመስግነዋለች። ቤዛ ምንድነው ታስታውሻለሽ በማለት እንግዲህ እጅግ በጣም ተደናግጦ ነበረ። ምክንያቱም ሁሉን ነገር እንደረሳች ስለሚያውቅ ንገሪኝ እስኪ ምንድነው ያስታወሽው ታውቂያለሽ በማለት እንግዲህ ጠይቋት ነበር። ቤዛም እና ወደ ውስጥ ገብተን ሁሉንም ነገር እነግርሃለሁ በማለት እንግዲህ ወደ ውስጥ ሊያወሩ ገብተዋል። እንግዲህ እዛም በሆኑበት ሰዓት ታውቃለህ ከጠላቴ ጋር እንደምኖር አላውቅም ነበረ፣
ነገር ግን ያ ዶክተር ሮቤል የሱራፌል ወንድም እንደሆነ አውቄያለሁ በማለት ትነግረዋለች። በማለት እንግዲህ ብዙም ሳይደነግጥ ሲቀር አንተም ታውቅ ነበር በማለት ነው ቤዛ የጠየቀችው። አዎ አውቅ ነበር፣ ግን አንቺ ከሆስፒታል ከገባሽ በኋላ ነው ያወቅኩት። አንቺ ግን እንዴት አወቅሽ በማለት ጠይቋት ነበረ። ዶክተሩ እዛ ሆኜ ከሱ ጋር ወንድሜ እያለ ሲያወራ ሰምቸዋለሁ በማለት እንግዲህ ትነግረዋለች። አዎ በጣም አስመሳይ ነው፣ አላምነውም ከዚህ በኋላ በማለት እንግዲህ ይነግራታል። እሷም እንደዛው እንግዲህ አሁን ላይ ሱራፌልን እየተጠራጠረችው ትገኛለች። ምክንያቱም የዶክተር ሮቤል ወንድም ስለሆነ ማለት ነው። እሱ ግን ከወንድሙ ጋር አይጥና ድመት ሆኗል። ሚስቴን እጄ እስከማስገባ እንጂ ላንተ ሴራ ልተባበር አይደለም፣ እንዲሁም ደግሞ መንገድ ላይ በማግኘትም ሁለተኛ ከኔም ከሚስቴም ከህይወታችን ውጣልን፣ አይታልክ ግን አለቀም በማለት እንግዲህ ወንድሙ ላይ ዶክተር ሮቤል ላይ ዝቶበታል፣ ሱራፌል ማለት ነው። ሱራፌል አሁን ላይ የእውነት እንዳፈቀራት ይለያል። ምክንያቱም በወዳም በወድህ አድርጎ ከወንድሙ ጋር ተመሳጥሮ የሉላም ገንዘቡን ምንም ሳታደርግ በሰላም ወደ ቤት ቤዛ ተመልሳለች። ያ ነው ያስደሰተው። ነገር ግን አለማስታወሷ ትንሽ ከብዶታል። ቤዛም እንግዲህ አሁን ላይ እህቴ የተሆኝ እያለች እየፈለገች ትገኛለች። ስልክህን ስጠኝ ብለው ስለነበረ የሉላን ፍቅረኛ በመቅጠር እንግዲህ ታገኘዋለች። የት ነው እህቴ ግን አሁን ያለችው እስኪ ንገሬ በማለት ያለውን ነገር ስለ ሉላ ይነግራታል። ከአክስቷ ጋር ነበር የምትኖረው። አክስቷም ጥቁር ክስስት ብላለች። ሁለቱም ኩላሊቷ ፌል እንዳደረገ ታውቂያለሽ አይደል በማለት ይነግራታል። ምን በማለት ነበር ያደነገጠችው? አዎ አክስቷ የኩላሊት በሽተኛ ናት። እናም ለማሳከም አቅም አጠራቸው መሰለኝ እስካሁን እንደታመመች የምታውቂ መስሎኝ ነበረ በማለት ይነግራታል። አይ አላቅም እግዚአብሔር ይማራት በማለት ነበረ የመለሰችለት። ከሻይ ቡናውም በኋላ እንግዲህ መንገድ ወክ እያደረጉ ነበረ። አሁን ከሉላ ጋር እንደምታስታርገኝ ቃል ግቢልኝ በማለት ጠይቋት ነበረ። እሷ ግን ከሷ በኩል ያለውን ሳላዳምጥ ቃል ልገባልህ አልችልም በማለት ነበር የመለሰችለት። ያም ደግሞ ምናልባት በምን ምክንያት ተጣሉ የሚለውን ነገር ለማጣራት ነው። በመንገድም ላይ እንግዲህ የሄዱ ባለበት ሰዓት ሉላ ታያቸዋለች። ሉላም ቤዛ እህቴ በማለት ነበር እንግዲህ በድንጋጤ ፈዛ እያየቻት የነበረው። ምናልባትም ቀርባ እንደምታናግራት ተስፋ አለን። ሌላው ደግሞ አሸብር ነው። አሸብር እንግዲህ ወደ አዲስ አበባ መጥቷል። እንደመጣም እንግዲህ ሱራፌልና ማን ነው ዶክተር ሮቤል ሲጣሉ ነበረ እየደረሰው። ከገላገላቸውም በኋላ እንግዲህ ወንድሜ ኧረ ተው እንደዛ አታርግ ምናምን ሲል ወንድሙ እንደሆነ ይነግረዋል። እንደዚህ መሆን የለባችሁም መታረቅ አለባችሁ በማለትም ዶክተር አሸብር እንግዲህ አስቧል ሊያስታርቃቸው። በዛ ላይ ደግሞ መኪና አዘጋጅልኝ የምትኖርበትን ሰፈርና እንዲሁም ደግሞ አድራሻዋን ቤተሰቦቿን ሳስጨንቃቸው ሰጥተውኛል በማለት ለዶክተር ሮቤል ይነግረዋል። ዶክተር ሮቤልም ይሄ እንኳን ጅልነትም ወንጀልም ነው፣ እንዴት እንደዚህ ታስባለህ? መኪና ብታገኝ አፍን ልትወስዳት ነው? የእሷ ፍቃድ ካልሆነ እኮ አትችልም በማለት ቢነግረውም እሱ ግን ሊሰማ ፍቃደኛ አይደለም። አሁን ወደ ሱራፌል ጋር ሄጄ ላስታርቃችሁ ፈልጋለሁ በማለት እንግዲህ የሱራፌል ቤት አሳይኝ በማለት ወደ ሱራፌል ቤት ሄዷል። ሳሚም ኩቻ ጋር በመደወል ኩቻ እንግዲህ በጣም በመፍራቷ የተነሳ እቤት ድረስ አሸብር መጥቶ ነበር በማለት ተነግረዋለች። ቆይ እንዴት ሆኖ ነው እቤት ሊመጣ የቻለው? ማን አሳየው ማለትም ጠይቆ ነበር። በቃ አንቺ አሁን ወደ ቤዛ ቤት ነይ በማለት እንግዲህ ይነግራታል። አሸብር ደግሞ ወደ ቤዛ ቤት መጥቶ በር እያንኳኳ ነው። በሩም ሳሚ ነበር የከፈተለት። ሰላም ነው የሱራፌል ቤት ነው አይደለ በማለት እንግዲህ ሊገባ እየተዘጋጀ ይገኛል። በዛ ላይ ኩቻ ነይ ተብላለች። መጨረሻው እንግዲህ ኩቻና ያሸብር ይተያዩ ይሆን ወይንስ ደግሞ ከውጭ ድምፁን ሰምታ ወይም ደግሞ በመስኮት አይታ ትመለስ ይሆን? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።